አንተ ግን የሁሉም ተላላኪ መሆን አይሰለችህም እንዴ? ማለት ምን እያልሽ ነው? እዛች አንድ ክፍል ቤት እየኖርክ የሰው ተላላኪ ከምባል ለምን ያታም አላደርግህ? ይቅርታ፣ የምታወሪው ነገር ምንም አልገባኝም። ሲኖላ ካንተ ጋር ነው ያለችው? አይ ሲኖላ እኔ ጋር አይደለችም። ቆይ አንቺ እንዴት እንደዛ ልትቻለሽ? ሲኖላ ዲቤን ገላ አንተ ጋር ተደብቃለች። አንተ ደግሞ ወንጀለኛ ተባባሪ ነህ። ስለዚህ ሁለታችሁንም እስር ቤት ማስገባት ይችላል። ምክንያቱም በቂ የሆነ መረጃ ነው። ምን ዲቤ ሞቷል እንዴ? በጥይት ልቡን አፍርሳ ነው የገደለችው። ቆይ አንቺ እንዴት ልታውቂ ቻለሽ? ከማይረባ ሰው የሚጠበቅ የማይረባ ጥያቄ አትጠይቀኝ። ሜላት ከኔ ምንድን ነው የምትፈልጊው? ሲኖላ ገደለች። ለምን ሙዱን አንቺ ላይ ባረገው ቅር ይልሻል? ይኸውልህ ብትገድላት ተጠቃሚ አንተ ነህ። ከዛስ እባክሽ እኔ ገንዘብ ሰጥቼ ከሀገር አስወጣለሁ። ትሰሚኛለሽ? በገንዘብሽ አይምሮሽን ታጠይበት፣ ቆሽሿል። ኪስ ውስጥ የበረሮ መንጋ እየተራወጠ እንዲያታውራ። እኔ ጋር ቢያንስ ኪሴ ውስጥ ነው በረሮ ያለው፣ አንቺ ግን ጭንቅላትሽ ውስጥ ነው በረሮ ያለው። ተግባባን አይደል? ምላስክን አታብዚ። ይልቅ ሆዶ ባዶ ስለሆነ አዙሮ እንዳይደፋ። ስሚኝ ሜላት፣ የአንቺ ብር ሁሉንም ነገር የሚገዛ ይመስልሻል? በደንብ ነዋ። ለምሳሌ አንተ ሲኖላ እንድትገላት ያደርጋል። አላደርገውም፣ እንዳታስቢው። ምርጫ አንተ ነው። ተባለ የት ሄደ? አንተ አትጨነቅ፣ ሁሉም ነገር መፍትሄ ማግኘቱ አይቀርም። እኔ አላሰብኩ። እኔ ሲኖላ ነች እያሳዘነችኝ ያለችው። አዎ ልክ ነህ። በዚህ ውስጥ ሲኖላ ብቻ ነች ተጎጂ። በጣም እንጂ በጣም። ደህና ነኝ። የት ሄደሽ ነበር? አባዬን ናፍቆኝ ልጠይቅ ብዬ ነበር። ከዛ ግን በድጋሚ ወደ ቤት እንዳልመለስ ሰርቦ አባረረኝ። ቆይ ደግሞ እዚህ ምን ይሰራል? እኔም ፈልጎ ነው የመጣው። አይመስለኝም። ሲኖላ መቼስ ከቤታችን አልወጣ ብላለች። ይኸውልሽ አንቺ ወደ ውስጥ ግቢ። ወርካ ብንሄድ አይሻልም? እሺ፣ ግን ትንሽ የማታው መጠጥ ራሴን አሳምኖኛል። ፀጉሬን ታጥቤልኝ። አንቺ ነፍሰ ገዳይ፣ የትም ብትደበቂ መገኘትሽ አይቀርም። በቅርቡ ራስሽን እስር ቤት ታገኘዋለሽ። ሰላም ሰላም ውድ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ ሲኖላ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን ማለት ነው። እንግዲህ ይሄን ሁሉ ሴራ ያሳረችው ሜላት እንደሆነ ኦርካ እንደረሰባት ማለት ነው። ደብድቤን ሐኪም ቤት ወስዳ ያሳከመችው እንደውም በቤቱ እንዲቆይ ያደረገችው እሷ ነበረች። ነገር ግን ደብድቤ ሞቷል በማለት ሶኖራንና ቅዱስን እንድጣሉ እያደረግ ስታስፈራራ ነበር። ነገር ግን ልቤ አልሞታም በህይወት አለ ማለት ነው። ይሄ ሁሉ ጨዋታ የእሷ እንደሆነ ቅዱስም ደረሰበት። ሶኖራ እንድትገላ ነበረ የእሷ ፍላጎቷ፣ ግን አልተሳካላት ማለት ነው። እናም ቅዱስ ሶኖራ መግደሉን ሀሳቡን ይቀይራል። እሷን የምትገል ከሆነ ህይወትን የሚቀይር ገንዘብ እሰጣለሁ፣ ስለዚህ ልቤን ገላ አንተ ጋር እንደተደበቀች በደንብ እኔ እርግጠኛ ነኝ እያለች ተነግሮ ነበር። ይህንን ጉዳይ እያለችው ቅዱስ ሌላ ነገር እንዳስብ እየገፋፋችው ነበር። እኔ የምትፈልገውን ገንዘብ ስትቼ ከዚህ ሀገር አወጣለሁ፣ ነገር ግን ሶኖራን ልትገላት ይገባል። አንተ ጋር ወንጀል ሰርታ እንደተደበቀች እንዲሁም አንተም ከሷ እኩል ወንጀለኛ እንደሆንክ 100% እርግጠኛ ነኝ እያለችው ነበር። ቆይ ስለዚህ ጉዳይ አንቺ እንዴት ነው ያወቅሽው? ሶኖራ እኔ ጋር የለችም ብሎ በዋሻቱም፣ ነገር ግን ሶኖራ እሱ ጋር እንዳለችው እየነገረች ነበር። ነገር ግን ሶኖራ እጅግ በጣም ፈርታ እያለቀሰች ነበር። በወረቀት ጽፎ ደብዳቤ ተሰጥቶት ነበር። ነገር ግን እስር ቤት ትበሰብሳለች ተዘጋጂ የሚለው ነበር። እሷም ይህን ስትሰማ እጅግ በጣም ደነገጠች እና ቅዱስ ጋር እንዳለች ይህንን ጉዳይ በሙሉ የማለት ተንኮልና መጥፎ ድርጊት ነበር እያስፈራራችት ስለነበረው ሜላት ነበር። እንደውም ድቤ ሞተ ብላ እሷን ለማሳመንና ሶኖራ እንድትፈራ ወይም ደግሞ ወንጀለኛ ብላ እጇን እንድትሰጥ እንደውም እያደረገችው በቂ መረጃ እንዳላት ድቤን ገላ
እንግዲህ ማለት ይህንን ነገር እንዴት እንዳወቀችው ለማወቅ እየመከረ ነበር ቅዱስ። ነገር ግን ሶኖራ ጥፋተኛ አድርጋ እናም እሷን እኔን ለመጉዳት እንደመጣችው እየነገረች ነው። ይሄ ነገር ግን እንዴት ልታውቅ ቻለች? ይህን ድርጊት አሁን ሶኖራ ፈጽማ ሊሆን ይችላል። ነገር ግን ልቤ ወደ ሕክምና ወይም ደግሞ የቀረውን እሷ ይሆናል የጨረሰች እንጂ በጭራሽ ይህንን ነገር እንዴት ልታውቅ እንደቻለችው ለመጠየር ለማጣራት ይሞክር ነበር። ነገር ግን በተደጋጋሚ ሶኖራን ግደላት እያለችው ስታስጨንቀው ነበር። እሱ ግን በጭራሽ እኔ እንደዛን ነገር ድርጊት አላደርግም ብሎ ሰውራ ነበር። ለቅዱስ ሁሉ ነገር ለኦርካን ነገረው። ማለት ሶኖራ መግደል እንደምትፈልገውና እሷን ከገደልካት የተሻለ ህይወት እንደሚኖርና ገንዘብ እንደምትሰጠኝ ደጋግማ ስትነግረኝ ነበር። እንዲሁም እያንዳንዱ የተናገረችውን ነገር በሙሉ ቀድቻለሁ፣ ላሰማ እችላለሁ እያለው ነበር። ማለት እንደዚህ ይህናል ክፋት ይህናል ልትል አትችልም በጭራሽ እያለ ነበር። አመንከኝም አላመንከኝም ከፈለግ ከኔ ጋር ያወራችሁን በሙሉ ሪኮርድ አድርጋለሁ፣ ስለዚህ ላሰማ እችላለሁ። ማለት ሶኖራን በጭራሽ አትወዳትም። እሷን እንድትጎዳና እሷን ለመግደል እያሰበች እንደሆነ ቅዱስ ለኦርካን ሁሉ ነገር ዝርግፍ አድርጎ ነገራት። ይሄ ሁሉ ሴራ ማለት እየተጫወተበት እንደሆነ ይነግረዋል። ኦርካን በጭራሽ ይሄ ነገር ሊሆን አይችልም። አሁን ማለት ክፉ ነች፣ ከኔ ጋር መሆን ትፈልጋለች፣ ነገር እዚህ ድረስ ትሄዳለች የሚል ግምት የለኝም። ታዲያ ድቤ የትሄዱ ነው ብሎ እየፈለገ ስጨው ነበር። ድቤ እንግዲህ ማለት ደብቀዋለች ማለት ነው። እንግዲህ ድቤ ሞቷል በማለት እንግዲህ የሌለ ነገር ያልተፈጠረ ነገር ተፈጠረ በማለት ሶኖራ እንድትፈራና እንድትጨነቅ እንዲሁም በድንጋጤ እንድትሞት እንዲሁም ቅዱስ እንዲገላት ትእዛዝ ሰጥታ እሷም እንድትጎዳ እንግዲህ እሷ ኦርካን ጋር ለመሆን ብቻ ነበር የእሷ ፍላጎት። ነገር ግን ይህ ሰውዬ ከተተኮሰበትና ከተጎዳ እንዴት ከዚህ ቤት ሊወጣ ቻለ ብሎ ኦርካን እየተበሳጨ ነበር። እና የሆነ ሰው ስለዚህ ጉዳይ አውቆ መሆን አለበት። ስለዚህ ይህንን ጉዳይ የምታውቀው ደግሞ ማለት እንደሆነ በነግሮም፣ ነገር ግን ማለት ታዲያ ምንም ነገር እንዳልተፈጠረ ለምን እኔን ጠይቀችን እያለ ነበር። እንግዲህ ችግሩን አላቅም፣ ነገር ግን ምን እንደተፈጠረ ባላቅም እንደዛ ብላ ተናግራለች። ሶኖራ ከባድ ችግር ውስጥ ነው። ኦርካን የሷ ጎን ከጎና ልትሆን ይገባል። ምክንያቱም እጅግ በጣም ፈርታና ተጨንቃ ነበረ። ስለዚህ እባክህ ልንረዳት ይገባል እያለው ነበር። ኦርካን እኔ እኮ ከኔ ጋር መሆን አትፈልግም፣ ሶኖራ ግን እሷን ለመርዳት ወደኋላ እንደማይል ነገረ። ሁሌም ከጎንሽ ነኝ፣ ምንም ነገር ብፈጠር አብረን እንወጣለን፣ ምንም ብታስከፈኝ አንቺ ላይ ፊቴን ላዞር አልችልም። ስለዚህ የተፈጠረውን ነገር እያንዳንዱ ነገር አሳውቂኝ እያላት ነበር። እሷም እሺ ትሎና የተፈጠረውን ከመጀመሪያም ጀምራ እየነገረች ነበር። ታዲያ እኔ ለምን ልትዋሽኝ እንደፈለግሽም ጭምር እንድትነግሪኝ እፈልጋለሁ እያለች ነበር። እና የዋሸችበትም ተገዳ እንደሆነ እንደውም በተኮሰችበት ጥይት እንደሞተ ስትነገር ነበር። ነገር ግን መሞቱን እርግጠኛ ነበር ሾ እያለት ነበር። አዎ እርግጠኛ ነበር ተተኩሼበታለሁ እኮ እያለች ስታለቅስና ስትፈራ ስትጨነቅ ነበር። እሺ ሞቶም ከሆነ እውነቱ መውጣቱ አይቀርም፣ ብቻ አንቺ ለመረጋጋት ሞክሪ። አሁን የተፈጠረውን ነገር ለማጣራት እንሞክራለን፣ ነገር ግን ወደ ራስሽ ተመለሺ እያለ እሷን ለማረጋጋት እየሞከረ ነበር። ኦርካንም ከሱ ጋር ከቅዱስ ጋር አንድ ላይ በሆን በጣም ሳስብና ሲጨነቅ ነበር። ነገር ግን ይሄ ነገር የሆነ ነገር እንዳለ ከኋላ እያለ ማለት ሜላት እንዳለችበት ሁሉ ነገር ይናገራል ማለት ነው። ይህን ማመን አልቻለም። ማለት ግን ምንም እንዳላወቀና ምንም እንዳልተፈጠረ ስታስመስል ነበር። ነገር ግን ጉዳዩን ከመጀመሪያም ጀምራ ታቅ ነበር። እሷ ግን ምንም እንዳላደረገችውና ምንም ነገር እንዳልተፈጠረ ስታስመስል ነበር ማለት ነው። ሶኖራ ግን በድንጋጤና በፍራቻ እጅግ በጣም ተጨንቃ እያለቀሰች ግራ ስትጋባ ነበር። ነገር ግን ማለት ይህንን ጉዳይ በደንብ አርጋ ታቅ ነበር። ግን ኦርካን ምንም ነገር ሊያደርግ አይችልም። ይልቁንስ እኔ ልረዳ እችላለሁ። ስለዚህ እኔ ያልኩን ነገር ብትስማማ ይሻላል። ሶኖራን ከገደልክ አፍታም እንደምትሆንና ከዚያ ጋር እንደምትወጣ ደጋግማ ስትነግረው ነበር። ነገር ግን ቅዱስ በጭራሽ መስማማት እንደማይፈልጉ በነገረውም፣ ነገር ግን በመጨረሻ መስማማቱ ግድ ይልበታል። ምክንያቱም እስር ቤት መግባትና ወንጀለኛ መባል አልፈልግም። ሶኖራ የሆነ ችግር ስትፈጥራት ወይም ችግር ስደርስበት ብቻ ነው እኔ ጋር የምታስታውሰኝ፣ እኔ ጋር የምትመጣው። አዎ እኔም እኮ ያልኩት ችግር ሲፈጠር አንተን ችግር ውስጥ ለማስገባት ወደ አንተ እየሮጠች ትመጣለች። ኦርካንን ስለምትወደው በጭራሽ ይሄንን አታደርግም። አንተን ግን ስለማትወደው አንተን ለመጉዳት
ችግር ሲፈጠር ሮጣ ወደ አንተ ነው የምትመጣው። ስለዚህ ይሄ ነገር አያጠራጥርም። ስለዚህ ሶኖራ ይሁን ብላ አንተን እስር ቤት ለማስገባት እየሞከረች እንደሆነ ማለት እንግዲህ ቅዱስን ጭንቅላቱ እንድመረስ አደረገች ማለት ነው። ሶኖራን እንግዲህ እሷን ለመግደል ስስብ ነበር ቅዱስ እንግዲህ ልክ እሷን ለመግደል ሲሞክር ኦርካን እየሮጠ መጣ። በጭራሽ ሶኖራን ጫፋን እንዳትነካ የተፈጠረው ነገር እያንዳንዱ ነገር ንገረኝ ብሎ እየጠየቀው ነበር ማለት ነው። እዛ ልታገኘው እንደምትፈልገው ስትነግረው ነበር። መንገድ ላይ ቁጭ ብሎ ወጥቷል እያለች ነበር። እንደውም ቅዱስን ታገኛለህ አግኝታ መንገድ ላይ ቆይት የሰው ምስጢር ከምትል ለምን እኔ ያልኩን ማትስማማ እያለች ቆይ ምንድነው የምትፈልጊው? ለአንቺ ብዬ ነፍሰ ገዳይ እንደሆነ ነው የምትፈልጊው? ወንጀለኛ ነው ሶኖራ፣ አንተ ወንጀለኛ ልታደርግ አንተ ችግር ውስጥ ልታስገባ ነው ወደ አንተ የመጣችው። ኦርካን ስለምትወደው እሱ ችግር ውስጥ እንደማይገባ ብላ ነው ወደ አንተ እየሸሸችው። ለምን ይመስልሃል? እያለችው ያልሆነ ነገሮችን አይምሮ ውስጥ እንዲሞላ እያደረገችው ነበር። ሆኖም ግን አንተን እየጠቀመች መስሎ ሳይሆን አንተን ችግር ውስጥ ልታስገባ ነው። እንቁንስ እስር ቤት ሳትገባ በፊት እሷንም ስገዳይ የሆነ ችግር ሲደርስበት ወይ የሆነ ነገር ሲፈጠር ነው ሸሽታ አንተ ጋር የምትመጣው። ቆይ ለምን ይመስላል? ኦርካን ጋር ለምን አልሄደች? ኦርካን ስለምትወደው ብቻ ነው እንጂ አንተን ችግር ውስጥ ለማስገባት ብላ ነው። ስለዚህ እንቁንስ ሶኖራ እንድጠላትና እንድጎዳት እያደረገችው ነበር ማለት አማራጭ ኦርካን የኔ ብቻን ኦርካን እኮ አንቺን አይወድሽም፣ ስለዚህ አንቺን አይፈልግሽም ብላትም ኦርክ እሱ ለኔቶ ግን ሶኖራ ከህይወታችን ከወጣች ኦርካን የኔ ብቻ ነው። ፍቅር እኮ በግድ ሳይሆን በፍቅር ነው የሚሆነው እንጂ በጉልበት አይደለም ስላት እሱ አንተን አይመለከትም፣ ግን እልቁንስ ህይወትን እንድቀይር የምትፈልግ ከሆነ ሶኖራን አጥፋትና አንተ ከዚህ ሀገር ትወጣለህ ብላ እየነገረችው ነበር። እናም ቅዱስ ማድረግ ያስበውን ነገር እባክህ ቅዱስ አታድርግ ነው የሚለው። እንግዲህ ሶኖራን ለመግደል ይወስናል ማለት ነው። ማለት እንግዲህ በመሆን ነገሮች አይምሮን ሞልታለች እየተጫወተችበት እንደሆነ ወንጀለኛ እንዲሆን ለማድረግ እየተደረገ እንደሆነ ነገረችው። እናም ሶኖራ በተኛችበት አፍኖ ለመግደል ይወስናል ማለት ነው። ሶኖራ ግን ተኝታ ነበር። ቅዱስም እንደ እሷን ለመግደል ወሰነ። የማለት ንግግርና የማለትን ሀሳብን ለመፈጸም ሶኖራ በተኛችበት እንግዲህ በትራስ አፍኖ ሊገላት ስል ኦርካን ይመጣል ድንገት ማለት ነው። ቅዱስ ምን እያደረክ ነው? ምን እያደረክ ነው? እያለ የሚያወራ ነገር ጠፋባት እና ሶኖራ ልትገላት ነበር። ቆይ ምን አደረገች? ለምንድን ይሄን ለማድረግ አሰብኩ? እያለ ሲጮህበት ነበር። ኦርካን ይቅርታ ማለት እንዲያደርግ አስገድዳኝ ነው። አለዛ እኔ እስር ቤት በጭራሽ መግባት አልችልም፣ እስር ቤት መቆየት አልችልም። ስለዚህ ሶኖራ መሞት አለበት። ሶኖራ ከሞተች እኔ ንጹህ ሆናለሁ ማለት አስፈራርታኝ ነው እኔን እስር ቤት ለማስገባት። ስለዚህ ሶኖራን እንድገል አስገድደች። እንዴት ትገላታለህ? ሶኖራን ፍቅረኛ እኮ ነች፣ እወዳታለሁ እኮ። ቆይ አይገባም እንዴ? ይሄናል ምን በድላ ነው? ምን አደረገች? ምንም የድሮ ፍቅረኛ ብትሆን እንኳን አንተ የምትጎድ ባለፈው አንተ የታገድክ ጊዜ እንዴት እንደሆነችልህ ታውቃለህ? በጣም ስትጨነቅልህ ነበር። ጭራሽ አንተ ልትገላት ትወስናለህ? ቆይ እንዴት ይሄን ሀሳብ መጣልህ? ብሎ ኦርካን ቅዱስን በቦክስ ይመታዋል ማለት ነው።